አረማዘሯ ምን እሺ ነው ልጅቷ ልከያና እንደለቀቀው ቆይ ምንድነው ችግርሽ ልታስወርጃው ነበር እንደው ምን ያገዝኩሽ አንቺ ማፈሪያ ቆይ ምን አይነት እብድ ነው ደግሞ ይመጣብኝ ማን እብዳንቺ ከዛ በኋላ ወንዶችን በድንጋይ ማሳደር ጀመረች አይ እንግዲህ ትግስቴን እንዳታስጨርሽኝ እንደ በግ ባያለች እዚህ ታስራ ነው የምትለው ፍቅር ስቃይ ነው አቤት አቤት አንቺ እኮ እኔ ልትገየኝ ነበርሽ ሰው ነሽ ልታፈለኝ ነው እንዴ ልቀቀኝ አስደነገጥከኝ እህቴ ወንሽ እንጂ አንቺን ማግባት ነበር የዝናቡን ንብረት ተጠይቀው ቀርቶ እንዲሁም እኮ ሰላም የላቸውም ነው ሲጀመር ማዘሯ ከጨለለች ቆይታለች የታለ ማን ነው ተልከስከስ አደ ኪንጎ ጥሎኛ ሄድም እኔ እኮ ስለተናደድኩበት እንጂ ወደዋለሁ አደ እንጂ ከሲ ወዲህ ነው የምትይው ልቀቀኝ አሹ እባክህ ልሂድበት ልቀቀኝ እኔ ወደዚህ ኧረ እባክሽ ያደረግሽውን ነገር አድርገሽ ዝም ብሎ መሄድ አለ እንዴ ስንት ነገር አድርገሽ ስንት ነገር አትፈሽ ዝም ብለሽ ስትሄጂ አታፍሪም ቆይ ምንድነው ችግርሽ አሹ እኔ ምንም ችግር የለብኝም እባክህ ልቀቀኝ እኔ ሳቢት መመለስ አልፈልግም ደግሞ እናት እየጠበቀችኝ ነው እኔ መታሰር አልፈልግም ልሂድበት በቃ ልቀቀኝ አፍሽን ዝጊ እንዳችሁ አይመቲ ከሆነ በዚህ ዱላ ለምጬ ነው እመሬት መደባለቅሽ ጸጥ ረጭ ብለሽ ቀጥ ወዴት ነው የምትጎትተኝ አሹ እኔ ሳቢት መመለስ አልፈልግም በቃ ልሂድበት ልቀቀኝ እኔ መታሰር አልፈልግም አሹ እሱን እንዴት እንደማትታሰሪ እናያለን እኔ አሁን አፍሽን ዘግተሽ ቀጥ ለጥ ብለሽ ቀጥ ነይ ወንዶች ተከትሎ መሄድ አይዋጣሽም ነይ ያሳይሻለሁ ነይ ይቅርታ እኔ ሰው ተመሳስሎብሽ ነው እኔ ልታታልኝ ነው ነይ ግዴለሽም እኔ ባንቺ ድሜ ስንት ነገር ገጥሞኛል መሰለሽ ነይ ግዴለሽም አሁን ማብሮሽ የነበረው ወንድ አይዋጣሽም አይዞሽ ማንንም አይነካሽም እኔ እከላከልልሻለሁ ነይ አይ እኔ ወዴትም አልሄድም ታይ በኋላ ነግሬሻለሁ እኔንም ጉድ እንዳረጉኝ አንቺንም ጉድ እንዳያረጉሽ ነይ ግዴለሽም ነይ የምን ጉድ አይ እንግዲህ ትግስቴን እንዳታስጨርሽኝ ነይ ብዬሻለሁ ነይ ነይ አሹ ልቀቀኝ ወጥ ያርፍሽ ይይሻለሁ አሹ ምን እያደረክ ነው ልቀቀኝ ኧረ እያሰለምከኝ ነው አሹ ማንን ነው መከሹ አንቺ ወንጀለኛ ይከሳል እንዴ አንቺ ተንከሲስ ነፍሰ በላ እባክህን አሹ እባክህን ፍታኝ ልሂድበት ተወኝ ጎሽ አሹ አሁን ገና ጥሩ ስራ ሰራ ቆይ ምን እያደረክ ነው አሹ ይኸውልሽ ፍቅር እትዬ እስኪመጡ ድረስ እቺ ተንከሲስ እንደ በግ ባያለች እዚህ ታስራ ነው የምትለው እግሯ ባለጌ ነው አሁን ራሱ ልታመልጠኝ ሩጣ እግሯን ሰባብሬ ነው የመለስኳት ዋጋሽን ሳታገኝ ለሰራሽው ስራ ሳትከፊማ ከዚህ ቤት ንቅንቅ ማለት አትችይም እሺ ነይ ፍቅር እባክህን አሹ እነሱ ሴቶች ስለሆኑ ስለሚቀኑብኝ ነው እንደዚህ የሚያደርጉት እባክህን አንተ እንኳን ተረዳኝ እናት የለህም አሹ የማዝንለት ሰው አጥቼ ነው ላንቺ ማዝነው ቤዛ እንዳታስቢው ኦኬ እሰይ ያዛሹ ዳግዝሽ ድፈቂያት እሺ ተንከሲስ ድፈቂያት ቆይ ምን እያደረጋችሁ ነው አንቺ ደግሞ ለምን እንደምትቀርጭኝ ፋሚሊ ተመልከቱ ማፍረቢ እኔ ነበር ልትገይኝ የነበረው ምን እያልሽ ነው ፍቅር ቆይ ብቻ አንቺም ተበሳጭቼብሽ እንዳትይኝ ልትገይኝ ነበርኩ ቤዛ እንዴት አልበሳጭም አንቺ ክፉ እኔ ክፉ አይደለሁም ተውኝ በቃ ምን እያደረጋችሁ ነው እባካችሁን ተውኝ በቃ አልተውሽም ገና እማዬ ስትመጣ በህግ ትቀጫለሽ እሱንማ በራስሽ ፈርደሽ ነው ፍቅር አጋልጥሻለሁ እሺ ጠብቂ እኔ ምን አጠፋውና ነው የምታጋልጭኝ ረሳሽው እንዴ አንቺ እኮ ነሽ መጀመሪያ የመግደሉን ሀሳብ ያመጣሽው ምን አዎ ሁሉንም ነገር ፍቅር ታውቃለች ታዲያ ፍቅር የራሷ ምግብ ላይ መርዝ አድርጋ በላች እያልሽ ነው አይ አይደለም አሹ እሱን እንኳን እኔ ነኝ ያደረኩት ግን አደይ እንድትሞት ያዘዘችኝ ፍቅር ናት ስለዚህ እሷ እጃው አለበት መከሰስ አለባት ዝም ብለሽ የማይመስል ነገር አታውሪ ቤዛ እኔ ምንም የማውቀው ነገር የለም ቤዛ ፈጥራ እያወራች ነው ታዲያ በደንብ ታውቂያለሽ ፍቅር አትጨቅጭቅኝ እኔ አላውቅም አልኩሽ እኮ በደንብ ታውቂያለሽ እንዴት ዴቭ ላይ እንደዚህ አይነት ነገር ታደርጊያለሽ ግን ምንድነው ችግርሽ ምንም የማውቀው ነገር የለም አልኩሽ እኮ በጣም መጥፎ ሴቶች ናችሁ ቤዛ እንዴት እንደዚህ ታድርጋላችሁ አይዞሽ ሩታዬ እያንዳንዳቸው የእጃቸውን ዋጋ ያገኛሉ
እንዳታመልጣሹ በደንብ ጠብቃት እሺ። ምንም ችግር የለው። እግሯ ከዚህ መውጣት ሲያስብ እግሯ ለምጭ ቆማጣ ማረጋት። ዛሬ ደግሞ ምን እሺ ማዘሯ የት ሄዳ ነው? እናቴ ቆይ ወዴት እየወሰድሽኝ ነው? እዚህ ነው። ቁጭ ቁጭ ቁጭ። ይኸውልሽ ያጎረምሳ ያዋጣሽ። አንቺ ገና ህፃን ልጅ ነሽ። እኔ ሲያበላሽሽ ዝም ብያ ላይ ነይ። ለዚህ ምግብ አይደለም የምንለፋው የምንደክመው። አሁን ትበያለሽ፣ ከኔ ጋር በላሻለሁ። ምንድነው እሱ? ምንድነው እሱ ትለኛለች እንዴ? ምግብ ነው እያየሽው አይደለም? አይ ጉራሺ፣ ያው በዚህ በድንጋይ አናትሽን ሳልሽ ጉራሺ ጉራሺ ጉራሺ። ምን አባቷ አንሰማ ይጣፍጣል። ጎበዝ ልጅ። ይኸውልሽ ካሁን በኋላ ሲርቦሽ እኔ ጋር መምጣት ትቻለሽ። እሺ ቢ ቢ በይ ቢ። እሺ በጣም አመሰግናለሁ፣ ግን አሁን ልሂድ። አንቺ ልጅ ልሂድ ከማለት ሌላ ስራ የለሽም እንዴ? በላሽ ጠገብሽ። በቃ ከዚህ በኋላ ምን እንደምትፈልጊው? ያንን ጎረምሳ ተከትለው ለመሄድ ነው? አርፈሽ ቁጭ በይ። ኧረ እኔ በፍጹም እንደዛ አላደርግም። ቅድም ያየሽ እኮ ወንድሜ ነው። ኧረ ወንድምሽ? አዎ ወንድሜ ነው። አሁን ከፈቀድሽ ልሂድ? አይ ዝም ብሎ በልቶ ጠጥቶ ልሂድ ማለት አይቻልም። እና ቄጤማ ትሸጭልኛለሽ እንዴ? አዎ ትሸጭልኛለሽ። በዚህ ሰዓት ማን ቄጤማ ይገዛል? ደግሞ እኮ ቄጤማው ደርቋል። ቄጤማ ይመስል ቄጤማ አይደለም ታዲያ ምንድን ነው? ይሄንን ማን ይገዛኛል? ስለሚገዛሽ ሰው አትጨነቂ። ይኸውልሽ ይሄን ቄጤማ 5 ብር እያልሽ ትሸጫለሽ። ሰማሽኝ? ለሚገዛሽ ለማይገዛሽ አትጨነቂ። ቢሸጥ ባይሸጥ ችግር የለውም። 5 ብር እሰጥሻለሁ። እሺ? እብድ ነሽ እንዴ? ማነው እብድ አንቺ? ኧረ እናቴ ማነው? ይኸውልሽ እኔ ለአንቺ ብዬ ነው። ነገ 2 ሆነሽ ስትመጪ ማንም አያስገባሽም። እገልሻለሁ። ላግኝሽ በዚህ ነው ፍንክት ማረግሽ። ትመጫታለሽ። ቆይ ትመጫታለሽ። በ5 ቄጤማን በ5 ቄጤማን አንቺ ለ ወይ ምንድን ነው? ደህና ነሽ? ኡፍ እንዴት ነሽ? ምን ነው ደግሞ እንዴት ነሽ? ደህና ነኝ። እንዴ እስኪኝ በይ። ምንድን ነው ይሄ ብረት? መች ነው ያደረግሽው ደግሞ ይሄንን? ውይ ከዛ በኋላ ለካ አልተገናኘንም። ባለፈው እኮ ከወንድም ጋሼ ጋር የሄድን ጊዜ ትንሽ አመም አድርጎኝ ሐኪም ቤት የሄድኩ ጊዜ እኮ ነው ይሄንን ብረት ያደረጉልኝ። እንዴት እንደሚጨንቅ ብታይ። ከ5 ወር በኋላ ፈታልሻለሁ ብለውኛል። አይ እኔስ አይመስለኝም። እዛ ከተማ ስትሄጂ ያገኘሽው አንዱ የከንፈር ወዳጅሽ ነው። መች ለመዝናናት ከተማ ሄድኩና አሞኝ አይደል እንዴ ከተማ የሄድኩት? አይ ግን አንቺ ግን ሰው ታደርጊኛለሽ። ምን ነው? ምን አጠፋሽ ደግሞ? የምስራች አለሽ። የምን የምስራች? ምንድን ነው እሱ? የከንፈር ወዳጅሽ መጥቷል። ምን? ማን ነው እሱ? አንቺ ደግሞ ስንት የከንፈር ወዳጅ ነበረሽ ደግሞ? ጋሽ ዝናቡ መጡ እንዴ? አይ እሳቸውስ አልመጡም፣ አርፈዋል። ውይ እሳቸው ተሞቱማ አበበዬ እዛው በሰው ሀገር ቀረበኛ። አይ አልቀረም፣ አበበ መጥቷል። እንኳን ደስ አለሽ ሄለንዬ። የምርሽ ነው? አበበዬ መጣ እንዴ? ወይኔ እኔ ጌታ። አዎ መጥቷል። ሳልነግርሽ ዘንግቼው እንጂ ቆየኩ ከመጣ። እኔ አላምንም። አሁን ያስታውሰኛል? አልረሳኝም? እኔ እንጃ እስካሁን አልጠየቀኝም። ውይ አንቺ ደግሞ ምን አለ ለዚህ እንኳን ብትጠቅሚ። ቆይ ጓደኝነትሽ ለመቼ ነው? አይ እኔ ነገር ታውቂው የለ መቼ ቀልባለኝ ብለሽ ነው? ረስቼው እኮ ነው። በቃ ይኸው አሁን መጥቼ ነገርኩሽ ባስታወስኩበት ሰዓት። ምን አለበት አሁን ሄለንን አስታወስካት ወይ ብለሽ ብትጠይቂው? ዝም ብለሽ ነሽ። አሁን በይ እኔ ሞቀሱን ትተሽ ሳይሄድብሽ መጥተሽ ቶሎ ብለሽ አገኙ። ይመለሳል እንዴ? ታዲያ
እዚህ ምን ይሰራል ብለሽ ነው? በይ በቃ እንደዛ ከሆነ ውሃ ቀድቼ መጣው ብዬ እታሊያ ምን አሞኝቻ ትመጣለህ? አንቺ የእትዬ ብርቅን ከብቶች እየጠበቅሽ ጠብቂ። መጣው አልዘጋየም። በሽቶ ነው በይ። ቆይ ግን ሴትዮዋ ማናት? ዳይመንድ እኔ ምን አውቄ? ቆይ ምን አይነት እብድ ነው ደግሞ የመጣብን? አስጨነቀችን እኮ። ወይኔ ሮሚ አልመጣችም እንዴ? ከኋላ የነበረች እኮ። ካንተ ጋር ነበረች? ታዲያስ በእናትሽ ይሄኔ በቃ ፈነካክታታለች። ምን አይነት ጣጣ ነው? ቆይ ሴትዮዋ ምንድነው ችግሯ? ብዬ የእብድ ችግር ላጣራ አይደል? ለማንኛውም ሴትዮዋ ሰፈር ከሆነች ተጠንቀቁሽ። በቃሽ ሄጄ እኔም ሮሚን የሆነ ነገር አድርጋት እንዳይወለያት እንደፈረደብኝ። ደህና ነሽ? እኔ ስስት ደህና ነኝ። አንተ እንዴት ነህ? እኔ ማስሮት ከደከመኝ ውጪ ምንም አልሆንኩ። ነይ በቃ ቀዝቃዛ ነገር ልጋብዝሽ። ብላ ታራሩት። ብቻዬን ልሂድ ወይስ አብረኝ ትሄዳለህ? የት? እናትህ ጋር ነው። ማዘሯ ጋር ልትሄጂ ነው? በቃ አንቺ ቆይ አመረርሽ? በቃ አዎ በቃ እሄዳለሁ። ብቻሽንም አልተውሽም። በቃ ወስድሻለሁ። ማን ነው? እኔ ልልህ ቅምጥል እንዴት ናችሁ? እንዴት ነሽ? አንተ ቆይ ግን አላበዛውም እንዴ? ደግሞ ምን አጠፋ? ማዘሯ እዛ ሰፈሩን እየቀወጠችው ነው፣ አንተ እዚህ ትዝናናለህ። እና እኔ ምን ማድረግ እችላለሁ? ቅምጥል ቢያንስ እንኳን እንዴት ሆነሽ ብለህ ለመጠየቅ እንኳን ሰፈር አትመጣም? ደግሞ አባባም እያስጨነቀኝ ነው። የምትሄድ ከሆነ ሄድ፣ አለበለዚያ ደግሞ እንዳልልክ ልንገረው። ቀን በቀን ስላንተ መጠየቅ ስልችት ነው ያለኝ። ኧረ ይሄም ስራው ነው ሰለቸሽ? አንተ መቼ ይገባል? አሁን ቀጥ ብለህ ወደ ቤት ሂድ። እኔም እስከዛ ለሊና አዋራታለሁ። እሺ በቃ ስጨርሺ ለሊ ማዘሯ ጋር ወሰጃታ። ምን? ለሊ ደግሞ ማዘሯ ጋር ምን ታደርጋለች? እሱ ለሊ ራሷ ታውቃለች። አንቺ አያገባሽ። አንቺ ጉደኛ ብለሽ ደግሞ ማዘሯን ታወቅሻት? ቆይ አንቺ ማዘሯን በደንብ ታውቂያቸዋለሽ እንዴ? በደንብ ነው አለሊ። ማዘሯ እኮ ነው ያሳደገችኝ። ባቡሬ እስር ቤት ከገባ በኋላ ነው እንደዚህ የጨለለችው። በጣም ያሳዝናሉ። ቆይ የማበዳቸው ምክንያት ታውቂያለሽ? ይኸውልሽ ለሊ ከብዙ ወንዶች ጋር ግንኙነት ነበራት እና የሰፈር ሰው በሙሉ ሴተኛ ዳሪ እንደሆነች ነው የሚያወራው። ብቻ ታሪኩ ረጅም ነው፣ ስብስብ ስለሆነ ለእኔም አይገባኝም። ግን ምንም ቢሆን ለእኔና ለባቡሬ በጣም ምርጥ እናት ነበረች። ማዘሯ ላንቺ እናትሽ ናቸው እንዴ? ባትወልደኝም አሁን እናቴ ናት። አባባም ደግሞ ለባቡሬ አባቱ ነው። ቆይ አባትሽ ማዘሯ እንደዚህ ሲሆኑ ለምንድን ነው ዝም ያሉት? አባባ እንደዚህ እንዳትሆን ብዙ ጊዜ ሞክሯል፣ ግን ደግሞ ሁሌም አይስማሙም። በቃ እንደተጣሉ ነው። ስለዚህ ማዘሯ ችግራቸው ከወንዶች ጋር ነው ማለት ነው። ከሆነ ጊዜ በኋላ ምን እንደተፈጠረ በማይታወቅበት ሁኔታ ከቤት እየጮች ወጣች። ከዛ በኋላ ወንዶችን በድንጋይ ማሳደር ጀመረች። ግቢ ብትባልም አልመለስም አለች። ሴት ልጅ እኮ ያቀርባሉ እና እኔም ላጓራቸው ፈልጌ ነበር። አረረ ሊቅርብሽ፣ በኋላ ታዳርቅሻለች። ችግር የለውም እኔ አቅሜን እሞክራለሁ። አንቺ ብቻ ውሰጂ ካልሽን የምንቸገረኝ ነሽ። እባክህን አሹ፣ እኔ ታማሚ እናት እየጠበቀችኝ ነው። እባክህን ፍታኝ ልሂድበት። እኔ ምን ላድርግ ቤዛ? ይኸውልሽ ትእዛዙ የመጣው ከላይ ነው፣ ትእዛዝ ከበላይ ነው ብሏል። ይኸውልሽ ቤዛ እኔን ተመለማመጥ መጀመሪያውንም እንዲህ ያለ የሰይጣን ስራ ለመስራት ነው። በቃ አሹ አንተም ጨክንክብኝ። ምን አድርግ ነው የምትይው? አሹ ምን ማትለው ነገር አለ ብለሽ ነው? እቺ ሩታዬ አንዴ ስልክሽን ስጪኝ እስቲ። ጋሹ እትዬ ጋር ልደውል። እናቴ ብላ እምዬን አስታወስችኝ። ሄሎ ብርሃኔ፣ እንዴት ነሽ? አለሁ ብርሃኔ። ጠፋሁብሽ አይደል? ምን እባክሽ ስራውኝ እኮ አይመችም። በዛ ላይ ደግሞ ሞባይሌም ተበላሽታ ምንም መደወያ አጣሁ። አበበ ደህና ነው? እንዴት ሆነለት መሬቱ ብርሃኔ? ይኸው ይሄ ሞኝ ዳይመንድ እያወቀ ነው እዚህ የሚንከራተት። ቆይ አታስቢ ብርሃኔ፣ እኔ እመክረዋለሁ። ዳይመንድም እንዳበበ የሚገባውን ነገር ማግኘት አለበት። እሺ ብርሃኔ፣ እምዬን እያይሽልኝ ነው አይደል? ደህና ናት? እንዴት ነች? አደራሽን ብርሃኔ እየሄድሽ በየቀኑ ተንከባከቢያት። እምዬን አደራ ብርሃኔ፣ እናቴን አደራ። እሺ እመክረዋለሁ፣ አሁኑኑ እነግረዋለሁ። እሺ እሺ ብርሃኔ፣ እሺ እሺ። ሩታይ አንዲሽ ቦታ ደርስ ብዬ ልምጣ? እሺ፣ ግን ቶሎ ተመለስ። እሺ ቶሎ እመለሳለሁ።
ኪንጎ እንዴት ነህ? መኖር ከተባለ አለሁ። ምን ነው ችግር አለ እንዴ? አይ ምንም። ቆይ ዳይመንድ ነው የተሻለ እንዴ? እኔም እኮ እሱን ብዬ ነበር አመጣጤ። እስካሁን አልመጣም እንዴ? ወይኔ ዳይመንድ የት ሄደ ይሆን? ቆይ የት እንዴት አታውቂም? የሆነች እብድ እያሯሯጠችን ነበር። ወዴት እንደገባ አላውቅም። አንቺ ሮሚ ቆይ ምን ሆነሽ ነው እንዴ? እንዴ አትከተኝም እንዴ? ከኋላ ዝም ብለሽ ወደ ኋላ ምቀሪ እንዴ? ምን እንደሆነ ሳላውቅ እናንተ ስለሮጣችሁ ብቻ መሮጥ አለብኝ እንዴ? እና ታዲያ ዝም አለችሽ? አረ እሷማ ቤቷ ወስዳ አብልታኝ አጠጥታኝ ነው የወጣት። ግን ሴትዮዋ እብድም ጤነኛ የምትባል አይደለችም። መጨረሻ ላይ ደግሞ ልትፈነክተኝ ነበር። ቆይ አንቺ ራስሽ እብድ አምነሽ እንዴት ቤቷ ድረስ ተከተለሽ አትሄጃለሽ? የሆነ ነገር ብታረግሽስ? አንተ ደግሞ ምን አባው ነው የቆዘምከው? እባክህ ተወኝ። አንተ እንኳን አትረዳኝ። አንተ ኪንጎ ይህ ልጅ ምን አባቱ ሆኖ ነው ቆይ ዛሬ እንደዚህ የሚያደርገው? ቆይ ሮሚ የነገረሽ ነገር አለ? እኔም ለመጠየቅ ሞክሬ ነበር፣ ግን ምንም ሊነግረኝ ፈቃደኛ አልሆነም። ሳስበው ግን በቅምጥል ምክንያት ነው። ቅምጥልማ መቀጥቀጥ አለባት። በጣም ነው ያፈላችሁ እንዴ! አንቺ ፍቅር የተባለ ነገር ግን እንዴት ያስጠላል! እንዳለ ሰውን አልቃሽ አደረገው። ስታፈቅር ካፈቀርከው ሰው ውጭ ሁሉም ነገር ጨለማ መስሎ ነው የሚታይ። ፍቅር ስቃይ ነው። አቤት አቤት! ደስ የሚለውም ደግሞ ስቃዩ ነው። ዳይመንድ፣ ሁሉም ምርጫ ያንተ ነው። ቆይ አንቺ ይህን ሁላ ነገር ከታወቅሽ ነው ወይስ አንቺም ፎንቃ ጥልፎሻል? አረ ምን በወጣኝ። ጭራሽ ደግሞ በዚህ ኑሮ እና ከታወቅሽ? እሱማ ለሊ ስታወራ ሰምቼ ነው። እኔ በምን አውቃለሁ? ይኸውልሽ ቢሆን ነው የሚሻልሽ። ወጣ ወጣ ቢቀርብሽ ይሻላል። ካለበለዚያ ይልሽ እዚህ ጋር ገብቼ ቁንጥጥ ነው ማድረግሽ። ይቀመጣል እንዳደራ ሰው ክፉም ሰራ ደግም ሰራ ሁሉም የእጁን ያገኘዋል። ይቆይ እንጂ መች ይቀራል። ሩታ እባክሽን ለተዋይልኝ። እኔ ደግሞ በፈለግሽን ጊዜ ከጎንሽ ሆናለሁ። አረ አዴን ታስወግጅልኛለሽ እንዴ ብለሽኝ ነው? በደቂቃ ነው ማስወግዳት። አንቺ ግን ምን አይነት ክፉ ልጅ ነሽ? አሁን እንኳን ከስራሽ አትማሪም? እስኪ ቆም ብለሽ ለማሰብ ሞክሪ። አሁን እኮ ራስሽ አዴን አስወግጅልኝ አልሽኝ። እሺ ሴቶች አላችሁ? ፍቅር እባክሽ እጅን ፍችኝና ልሂድ። ወዴት ነው የምትሄጂው ቤዛ? እናቴ ታማለች። እትዬ ካሉ ብር ለመጠየቅ ነበር የመጣሁት። እዚህ ደግሞ ሌላ ነገር ተፈጥሯል። እባካችሁ ፍቱንና ልሂድ። ሂጂና የሚያምንሽን ሰው ፈልጊ ቤዛ። አንቺ እኮ እኔ ልትገየኝ ነበርሽ ሰው ነሽ። ሲጥ አድርጌ ነው መግደል የምፈልገው። ፍቅር ልጅቷን ምን አድርጊ ነው የምታያት? ቆይ አንቺ ራሱ ምንድነው ችግርሽ? አንቺ ራሱ ከቤዛ ጋር ምን እየተመሳጠርሽ ነበር? አሹ ደግሞ የት ነው? አሹ ወጥቷል። ፍቅር ወዴት ነው የወጣው? ማን ፈቅዶለት ነው? እኔ ፈቀድኩለት። በእኔ ቤት አንቺን ማን ነው ፈራጅና ወሳኝ ያደረገሽ? ማንም አላደረገኝም ፍቅር። አሹ ቢኖርም ባይኖርም ምንም አያደርግልሽም። ላንቺም ቢሆን ደግሞ ቤዛን ተክቶልሽ ሄዷል። ካላዘረፈችው በስተቀር ምንም አይፈጠርም። እሺ አሁን ቤዛን ብቻዋን ላናግራት። ወደ ቤት ግቢ። ምንድን ነው የምታወሪያት? የኔና የሷ ጉዳይ ነው። እኔ ሁለታችሁንም አላምናችሁም። ፍቅር እኔ እያለሁ ማውራት የምትፈልጉት ነገር ማውራት ትችላላችሁ። ፍቅር ሩታን ታያት። እኔ እየሰማሁሽ ነው። ምንድን ነው እሱ? እማዬ ሳትመጣ መውጣት ከፈለግሽ እኔና አንቺ በሆነ ነገር ተስማምተን ነው መሆን ያለበት። በምንም ነገር መስማማት አትችሉም ፍቅር። ቤዛ ዋጋዋን ማግኘት አለባት እንጂ ዝም ብለን አንለቃትም። አንቺ ቆይ ማን ነው ወሳኝ ያደረገሽ? ማንም አላደረገኝም እሱማ። እና ታዲያ ምንድን ነው የምታወሪው? ምንም አላልኩም ፍቅር። ቤዛን ግን ከዚህ ቤት ማስወጣት አትችይም። እሺ ገባኝ። ሰምተሻል አይደል ቤዛ? አርፈሽ ተቀመጪ። እማዬ ደግሞ ስደውልላት ስልክ አታነሳም። እንዴት ዋሉ ጋሽ? እንዴት ዋሉ? እግዚአብሔር ይመስገን። የዚህ ልጅ ጉዳይ አንድ ነገር አድርጎ ብላችሁ እምቢ አላችሁ አይደለም? እንግዲህ እዚህ ድረስ የአባቴ ንብረት ብሎ ከመጣ ምን ይደረጋል? ያለውን ንብረት መስጠት ነው እንጂ። ምን አልክ አንተ? ያው ጋሽ እኔ ለእርሶ ብዬ ነው። ከውጭ ሀገር የመጡና ከከተማ የመጡ ሰዎች ጓደኝነት፣ ወንድምነት፣ ዘመድ አይሰራም እነሱ ጋር። እንዴት? ምን እንዴት አለው ጋሼ? ሁላችንም አደጋ ላይ ነን እንዴ። ጉዳዩን ወደ ህግ እኮ ከወሰዱት የዛ የደመቀ አባትም ታሪክ ወጥቶ ነገሩ ተመዞ ሁላችንም እማንወጣው ጣጣ ውስጥ ነው የምንገባው። በእጄ የገባውን ንብረት አይኔ እያየን ለማንም መጥ አልሰጥም። ተግባባን? ታዲያ ምን ተሻለ? እነዛ እንከፍ ጓደኞችን ጠርተህ ልጁን የምታደርጉትን አድርጉ። ከዚህ ቀይ መጥፋት አለበት። ተናግሬያለሁ። እሺ ጋሽ እንግዲያው ላማክራቸው። ምንም መምከር አያስፈልግም። ይሄ ግዴታችሁ ነው። እስካሁን እኮ ብቻዬን አይደለም ስበላ የከረምኩት። እርሱማ ባለውለታዬ ኖት። እሱን እንዴት እረሳለሁ? ከሰው በታች ሆኜ ከሰው በላይ ያደረጉኝ እኮ እርሶ ኖት። አሁን የምልህን ስማ። ይሄ አበበ የተባለ ምቀኛ ከዚህ ሰፈር አስወጡ። የምታደርጉትን አድርጉና አስወጡ። እኔ አላውቅም። እሺ እንዳሉ
እኔማ የዛ የወዳጃችን የዝናቡ ልጅ ነው ብዬ ነው። አሁን ወዳጅ ብሎ ነገር አያስፈልግም። ዝናቡ ሞቷል። ንብረታችንን የመጣ ዘራፊ እዚህ አካባቢ ማየት አልፈልግም። አሁኑኑ ያበበን ጉዳይ ጨርሱ። ምንም ስህተት አልፈልግም። ተናግሬያለሁ። ሐኪም እንዴት ነህ? ጓደኛስ? ወንድምህ ነው? አዎ። ደምህ የት ሄዶ ነው? እታች ከሮማን ጋር ነው። ምን ነው ችግር አለ እንዴ? አዎ ኪንጎ፣ ችግር አለ እንዴ? የምን ችግር? ሮማኒ ምን ነው ሮማኒ? ታይኒ ጠፋሽብኝ እኮ ዛሬ። አሁን እኮ ወደ አንተ እየመጣው ነበረ። መንገድ ላይ ዳይመንድ ላይ አግኝቼው ከዳይመንድ ጋር ቆሜ ነው። እሺ ሰውየው ወንድሜ። እሺ ጋሼ፣ ከመቼ ጀምሮ ነው እባክህ ወንድምነቱ የታየ? ዛሬ ነው የታየ? እየቀለድኩ አይደለም ዳይመንድ፣ ወደ አይ መመለስ አለብህ። ምን? ለምን ማለት? በአሁኑ ምንም ብትል አልሰማህም ደምህ። አሁኑን ወደ ቀያችን መመለስ አለብህ። ቆይ ለምን? ምን ተፈጠረ? ብርሃንን አናግሬያት ነበር። አበበ ጋሻይን አግባብቶ ተመስመር እያስገባ መሆኑን ነገረች እና ንብረቱንም እያሸሸ ነው አሉ። ስለዚህ አንተም እዚህ ከተማ ከማንም ጋር ከመሯሯጥ ሄደ ተከራክረ የአባትህን ንብረት መያዝ አለብህ። ጋሼ የአባቴ ንብረት መሆኑን መቼ አመነ? ልክ እንደ ራሱ ንብረት እየተንፈላሰሰበት አሁን ሂጄ ብጠይቀው እኔን ማን ያዳምጠኛል? ምን ሆነሃል ደምህ? በህግ ከጠየቅ መሽን ቤት ትባላለህ። አሹ ልክ ነው ዳይመንድ። አባቴ ያፈራውን ሀብት ማንም ሰው እንዲወስድ አትፍቀድ። ቆይ አንተ ይህን ነገር ለምን በቁም ነገር አታስብበትም? ስንቴ ተማክረንበታል። አሁን በቃ ጨከን ብለን እንሂድ። ኪንጎ አብረኝ ትሄዳለህ አንተ? እና እኔ ለብቻዬ ለማን ጥለኝ ትሄድ ነው እንዴ? ቅምጥልስ? እባክህ እሱ አትፈልገኝም። እሺ እንደዛ ከሆነ እሄዳለሁ። ከመሄድህ በፊት እህት ያዴን አውራት። እሷ ብዙ ነገር ታውቃለች። እሺ ወንድሜ። እኔም አብሬ በመጣና ባግዝ በጣም ደስ ይለኝ ነበር፣ ግን ታውቃለህ እዛ መመለስ አልችልም። አዎ ሮሚዬ፣ አንቺ እዚህ ብትሆኚ ነው የሚሻለው። ይኸውልሽ ሮሚዬ እንዳታስከፋት፣ በደንብ ተንከባከባትሽ አደራ። እሷ ለኔ ተዋት ደምህ። ይቅርታ ወንድሜሽ። ደግሞ አንተ ምን አረከኝ ደምህ? ይኸውልህ አሁኑን ወደ ተመልሰህ የአባትህን ንብረት ተከራክረ መያዝ አለብህ። አንተ በህይወት እያለህ የአባትህ ንብረት የነጫኔ መጫወቻ ሆኖ መቅረት የለበትም። አሹ ልክ ነው። ጠንካራ ሁን እሺ፣ ተስፋ እንዳትቆርጥ። በጣም አመሰግናለሁ። በቃ እንሂዳ፣ አደይን እናገኛትና እንሂድ። እሺ ኪንጎ። ይቅና። ጸሎት አድርጊልኝ። እሺ በረከቴ፣ በረከት ልጄ፣ ወዴት ተሰወርክብኝ? በረከትዬ፣ ማን ከፊቴ ወሰደ? በረከቴ፣ በረከቴ፣ አረው ልጄ፣ በረከትዬ። ማን? ኧረ ማዘሯ ልጅሽ እኮ ነኝ፣ በረከት ነኝ። ቆይ መልክ ጠፍቶብሽ ነው? አስመሳይ፣ እያስመሰልክ ነው፣ እያጭበረበርከኝ ነው። እኔ ደግሞ ሲጀመር ወንድ ልጅ የለኝም። አመንሽም አላመንሽም ፈልገሽም ሆነ ሳፈልጊ እንደምትሆኝ አላውቅም፣ ግን ማዘሯ እኔ ልጅሽ ነኝ። ልታፈናኝ ነው እንዴ? ልቀቀኝ! በግድ የሚሆን ነገር የለም። ልገለኝ ነው የመጣኸው? ይኸውልህ ትሄዳለህ፣ ካጠገቤ አትሄድም። በቃ እኔ መፈንከክ ከሆነ የምፈልጊው ፈንክች፣ አልሄድም። ለምን አትሄድም? ጥፋ ከፊቴ። እኔ እናንተ ወንዶች ደግሞ አትመቹኝም። አይ ካልክ ደግሞ አደርገዋለሁ። ይህ ደግሞ ልጅ ምናምን ይለኛል እንዴ? የምን ልጅ ነው የሚለኝ ደግሞ? ልጅ የለኝም እኔ። ለሊ የለች መሰለኝ። ባቡሬም የለም አይደል? አዎ ዴቭ፣ በጣም አመሰግናለሁ። ለምኑ? ለሁሉም ነገር። በዚህ ሰዓት አሁን ስራ የለኝም። አንተ አጠገቢ ባትሆን ምን ሆን ነበር? ብቻ በጣም አመሰግናለሁ የኔ ቆንጆ። ይህ እኮ ግዴታዬ ነው። ባይሆን አሁን ወሬውን ተይና ምግብሽ በጣም ናፍቆኛል። ስለዚህ ስሪልኝ። እሺ እሰራላለሁ። ቆይ አደይ፣ የኔ ቆንጆ ግን በእኔና በአንቺ ግንኙነት ደስተኛ ነሽ? አዎ ደስተኛ ነኝ። ምን ነው ለምን ጠይቅ? አንተ ደስተኛ አይደለም? አንቺ ከምታስቢው በላይ እኔ እድለኛ እንደሆንኩ ይሰማኛል። ፈጣሪ ይመስገን።
ከዚህ በላይ ደግሞ ነገሮች ተስተካክለው አብረን የምንሆንበት ጊዜ ይመጣል። እሱ ልክ ነሽ አደይ፣ ግን ያን ያህል ውስብስብ ባይሆን ደስ ይለኛል አደይ። ውስብስብ ስትል አልገባኝም አደይ። እኛ ወጣቶች ነን፣ በራሳችን ስሜት ደስተኛ መሆን አለብን። የኔ ቆንጆ ደስተኛ መሆን አለብን፣ ማንንም መጠበቅ የለብንም። አሁን ደስተኞች ነን፣ ፈጣሪ ይመስገን። ነገ ለሚሆኑት ደግሞ ራሱ ፈጣሪ ያውቃል። እኔ ሚስቴ ላድርግሽና ለዘላለም አብረን እንድንሆን ነው የምፈልገው አደይ። አታስብ ዴቭ፣ ሁሉም ነገር ይስተካከላል። እጠብቃለሁ አደይ። የማግዝሽ ነገር ካለ ደግሞ ጥሪኝ እሺ? አለሁ። አይ ምንም የለም፣ ፈታ በል። ሚስቴ አደይ። ዴቭ አስደነገጥከኝ እኮ። ቆይ እኔ ያለ ምንድን ነው የምትፈሪኝ አደይ? ኧረ እኔ አልፈራም። ለአንቺ አይታወቅሽም ማለት ነው? በጣም እንደምትፈሪኝ እኮ ታስታውቂያለሽ። አይ አልፈራም መስሎ ይሆናል። አደይ ስሜትሽን አትሸፋፍኝ። ቆይ ለምንድን ነው ቁጥብ የምትሆኝው? ሴት ልጅ እኮ ነኝ ዴቭ። እሺ እንደፈለግሽ። እኔ ጋር ስትሆኝ ግን ነጻ ብትሆኝ ደስ ይለኛል። እሺ እኔ ልያት። እሺ። ቆይ ለምንድን ነው የምታፍሪው? ዴቭ በቃ ሄድን፣ እየተጨነኩ ነው። እንዴ ለምን ደግሞ? ወዴት ነው የሚሄዱ? ዴቭ በጣም እየጨነቀኝ ነው። በቃ አንተ ሄድ። እንደውም እንደተሰማሽ ሳትነግሪኝ ከዚህ ንቅንቅ አለ። በእናትህ ዴቭ በቃ። እንዴ ቆይ አሁን ምሳ ልትሰሪልኝ ተስማምተን አልነበር? ከዛም በኋላ ሀሳብ ቀይሮ ውጣ የሚያስብል ነገር ምን መጣ? ነውር አይደል እንዴ? እሺ አንተ ከፈለክ ቆይ፣ ግን እጄን ልቀቀኝ። ኪችን ውስጥ ስራ ልስራ። እሺ እኔ ልያት። ማንም የለም ሮማኔ፣ እትዬም የሉም። ቤዛን አስሬ ያስቀምጫታለሁ። ቤዛ መጣች እንዴ? አዎ ሮማኔ፣ እኔ ያሹ ቀብራራው እቤት ውስጥ ጠፍጅጄ አስሬ ያስቀምጫታለሁ። አደራሹ እየተጠነቀካት፣ ልጅቷ በጣም አደገኛ ናት። ምን እንደምታደርግ አይታወቅም። ምን አባቷ ታመጣለች እች ከይሲ? እህቴ አደይም መታ ነበር የተመለሰችው። ወዴት ሄደቻሽ? እንጃ፣ እኔ ምን አውቄ። ከዴቭ ጋር ተያይዘው ወጡ። ፍቅራቸው ጨምሯል ይህን ሰሞን። በሁለቱም እኔ በጣም ደስተኛ ነኝ። ዴቭ ይወዳታል። ለአደይ በጣም ጥሩ ሰው ነው። ሮማኒ፣ ለሴት ልጅ መወደድ ብቻ በቂ ሆነ? ከሱ በላይ ምን አለ? ከሁሉም ነገር በፊት ፍቅር ይቀድማል። ፍቅር ካለ ሁሉም ነገር ቀስ በቀስ ይስተካከላል። የኔ ወርቅ፣ አንቺ እኮ ከሁሉም ሴቶች የተለየሽ ሴት ነሽ። ምን ያደርጋል፣ እህቴ ሆንሽ እንጂ አንቺን ማግባት ነበር። የኔ ወርቅ፣ አሁን የተናገርኩት ያስቃል ሮማኒ? አይ አያስቅም። ታዲያ ምን ነው ሮማኒ? አይ ዝም ብዬ ነው፣ እንዲሁ ነው። ይቅርታሽ። አረ ችግር የለውም። እና አሁን ወደ ቤት ነክ? አዎ። እና ታዲያ ወደ ትሄዳለሁ? እኔ አንቺም ተኔ ጋር ሮማኒ፣ እቤት አብረን እንጨዋወታለን። እኔ ተኔ ጋር። እሺ። ግን ሩታ አይደብራትም እንዴ? እሷ ምን ይደብራታል ደግሞ ሮማኒ? እኔ እንጃ። ግን እኔ እናንተ አንድ ላይ ስንሆን ጥሩ ፊት አታሳየኝ። አረ መስሎሽ ነው የሚሆነው። ሩታ ምንም ክፋት የለባትም። ያው አንዳንድ ጊዜ ታናድሻለች እንጂ ምንም ክፋት የለባትም። ከሆነ እሺ በቃ እንሂድ። ቤት ብቻዬን መቀመጥ በጣም ነው ያስጠላኝ። ሲደብርሽ እኔ ጋር ስልሽ አልሰማልሽ አይደል ሮማኒ? ምን ላርግ ብለህ ነው? እሺ ሮምዬ። ወይዬ። ትጨነቅብኛለሽ እንዴ? ለምን እጨነቃለሁ? እሺ እኔ እንጃ ሮማኒ፣ እንዲያው ነገሮችሽን ሁሉ ሳይ እንደዛ ነው ይመስሉ። አዎ አንዳንድ ጊዜ ዝም ብዬ እንደምኖር አስብና ይከፋኛል። ህይወቴ ሁልጊዜ ተደጋጋሚ ነው። እነሳለሁ፣ ከዛ ተመልሼ እተኛለሁ፣ ደግሜ እነሳለሁ፣ እዞራለሁ፣ ከዛ ደግሞ ድጋሚ እተኛለሁ። ሁሌ አንድ አይነት ነገር። ራሴን መቻል እፈልጋለሁ። ማንም ሰው ላይ ጥገኛ መሆን አልፈልግም። ግን እሱ አልሆነም። ትንሽ ጊዜ ነው ሮማኒ። ለእህቴ ለአደይ ነግሬያታለሁ። ሌሊና አደይ የራሳቸውን ስራ መጀመራቸው ስለማይቀር ከእነሱ ጋር ትሰራለች። አንቺ እንዳትጨናነቂብኝ። አይ ብርሃን፣ የእሷ ነገር እኮ በኋላ ፈሰስ ነው ልጄ። አንድ እግሯ ከወጣ ቀየውን ሳታስስ መች ትመለሳለች? ሌላ የምትሄድበት ቦታ አለ እንዴ? አሁንማ ምን የምትሄድበት ቦታ አለ ልጄ? ያችው ሄለን ብቻ ናት ያለችው። እንደው ሮማንና አሹ ነበሩ፣ እነሱም አላስቀምጥ ብለው ተሰደዋል። ወይኔ ልጆቼን ስደተኛ አረጓቸው። ውሃ የሚቀዳበት እኮ ከዚህ ብዙ አያርቅም። ወይኔ ሂጅ ልጥራት እንዴ? ኧረ እሷ ትምጣ ልጄ። እንዴ እሷን እፈልጋለሁ ብለህ ብቻህን አግኝተው አንድ ነገር ያርጉ። መች አርፈው ይቀመጣሉ ብለህ ነው? እነማን? አለልኝና ጫኔ ናቸዋ። እንዴ
አሁን አንተ መተህላቸው መቼ አርፈው ይቀመጣሉና ነው? የዝናቡን ንብረት ተጠይቀው ቀርቶ እንዲሁም እኮ ሰላም የላቸውም እነሱ። እንዴ ምን አለ እንደው አንድ ብቻ ሆነ ባትፈጠር ኖሮ እንደው ያደመቀ እንኳን መጥቶ አብሮ ቢፋለም ምን አለ? ለብርሃን ነግሬያታለሁ፣ እሱ መምጣት ይኖርበታል። ጎበዝ የኔ ልጅ ማለት እንዳንተ ነው፣ ለአባቱ ንብረት የሚዋጋ። ዝናቡ እኮ በሕይወት እያለ ብዙ ደክሟል። አልጋ ይዞ ተኝቷ እንኳን መች አረፈ? እኔም እሱን ብዬ ነው። አባቴ ቃል አስገብቶኛል። እኔም እዚህ ድረስ የመጣሁት የእሱን ቃል ለመፈጸም ነው። ጎሽ ጥሩ አድርገሃል አበበ፣ እንኳን መጣ። አንተ አበበ ምን ነው? ከዛ ጀምሮ እኮ ስጠላክ ነበር። አትሰማም እንዴ? ምን ነክቶሽ ነው እንዲህ እያሯሯጥ እስክትልኪ ድረስ ያመጣሽ? አበበን ፈልጊው። ምን ነው በሰላም? አዎ ና ተነሳኞች ና። እንዴ ቆይ ምንድን ነው ጥልፊያው? ልጁን ወዴት ልትወስጂ ነው? ደግሞ የሚያዩት ቦታ ወስደሽ አንድ ነገር እንዳታስደርጊው ነግሬሻለሁ። ቶሎ መልሽው ብያለሁ። ምንድን ነው አይደል? ለምንድን ነው የምትሸሽኝ? ፍቅረኛሽ እኮ ነኝ። ላቅፍሽ፣ ልስምሽ እኮ እፈልጋለሁ። በጣም ይቅርታ አደይ፣ እንደዚህ ስለጨውኩብሽ በጣም ይቅርታ። እኔ ግን በጣም ነው የምወድሽ። ቆይ ባቅፍሽ ምንድን ነው ችግሩ? ምንም ችግር የለውም፣ ግን በቃ ስትጠጋኝ ሰውነቴን ውረር ይለኛል፣ እጨነቃለሁ። አይ አደይ፣ እሺ በቃ እንደዚህ የምትጨነቂ ከሆነ ምንም ነገር ሊቀር ይችላል። ምግቡ ደርሷል እኮ እና በማቀራረብ ላግዝሽ? ችግር የለውም፣ አንተ ሳልሆን እኔ አቀራርባለሁ። እሺ እኔ ቆንጆ እጠብቅሻለሁ። ወይ አምላኬ፣ ፍቅር እንደዚህ ነው እንደሚያስጨንቀው? አላበኝ ምን እንጂ ቅምጥል። ኧረ እኔ አልሄድም። ለልኝ ደግሞ በኋላ አይተኝ አናቴን በድንጋይ በበሰውስ እና እኔ ብቻዬን ልሂድ? አዎ ሂጂ። ይኸውልሽ ካየችኝ ወንድ መስያት ታንቀኛለች። እሺ ስለዚህ ራስሽ ሂጂ በቃ። እሺ በቃ እዚህ ጠብቂ። ቄጤማ ቄጤማ አለ ቄጤማ ቄጤማ 5 ብር ቄጤማ 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 አለ ቄጤማ ቄጤማ 5 ብር ቄጤማ። ሰላም። ስምሽን ማን ጠየቀሽ? ቤት ካልሽ ቄጤማ ግዢኝ፣ 5 ብር ነው። እሺ ይሄ ምን ላድርገው? ይሄን የ100 ብር ልውሰድልሽ? አይ አልፈልግም። እኔ በላቤ ጥሬ ግሬ መበላ ሴት ነኝ። 5 ብር ካለሽ አምጪ፣ ከሌለሽ ያውልሽ። እዚህ መቀመጥ ትችላለሁ አይደል እናቴ? እናትሽ ጠፍታብሽ ነው? እኔ ሀመልማል ነው ስሜ። እሺ በጣም ይቅርታ። ስራ የለሽም? ምን ሰራለሽ እዚህ? የለኝም፣ ብቻዬን ነው የምኖረው። ከቻሉ ምሳ ቤት ልጋብዙት? አንቺ ማነሽ እኔ የምጋብዥ? የት ታውቂኛለሽ? ሁሌ በዚህ ጋር ሳልፍ እኮ አዩታለሁ። እንኳን አየሽኝ። እኔ ቦኛል ብትይ እጨክንብሻለሁ። እባክሽ አትግደርደሪ። ትጉርሽ እንደውም ጉረሽ። እርቦሽ አይደለም ምሳ ምናምን የምትይው? ጉረሽ። በጣም አመሰግናለሁ። ጠገብሽ? አዎ ጠገብኩ። ሲርብሽ እኔ ጋር ነኝ። እነዛ ተንከሲስ ወንዶች ሊረዱሽ አይደለም የሚጠሩሽ። ሰማሽኝ? እና ለምንድን ነው? ሴትነትሽን ፈልገው እንጂ ወደውሽ አይደለም የሚከተሉሽ። ሰማሽኝ? ደግሞ ቅድም ስጠራሽ አመለጥሽኝ አይደል? ሩት አይደል? አይ እኔ አይደለሁም። እኔ እኮ አልመጣሁም። አሁንም ቢሆን ከኔ ተማሪ። እናቴ ቆይ እርሶ ምን አጋጥሞት ነው? አንቺ ነሽ አይደል የወሰድሽው? እንዴ ማንን? በረከት ልጄን አንቺ ነሽ። አይ እኔ አይደለሁም።
አምጪ ልጄን፣ ነግሬሻለሁ። አምጪ ልጄን። ኧረ ማዘሯ ምን እሺ ነው? ልጅቷን ልትገያት ነው እንደ ልቀቂያት። ምን እያደረግሽ ነው? ጌታ ባለ የመጣው እሺ አጅሪት አሹዬ እንኳን መጣልኝ። ደግሞ ምን ፈለግሽ? እስቲ አሹ የሚጠጣ ውሃ አምጣልኝ። እንዳሰጣት። አንቺ ምን አገባሽ? እንዴት አያገባኝም? ሰሚኛለሽ? ልጄ እኮ የሞተው በአንቺ ምክንያት ነው። ማዝንልሽ ነው የሚመስልሽ? ሰሚኛለሽ? እዚህ ጋር እንኳን ብትሞቺ ምንም ነው እሺ የማይመስለኝ። ሞት ለአንቺ ሲያንስሽ ነው። ዝም ብለሽ ያለፈ ነገር እያወራሽ አትውቀሽም። እሺ ሮማን፣ ለአንቺ ነው ያለፈው። እኔ ጋር ግን ጠባሳ ሆኖ እንደቀረ አታውቂ። ቆይ ምን ታካብጃለሽ? ልታስወርጃው አልነበር? እንደውም ምን ያገዝኩሽ? አንቺ ማፈሪያ! ሮማኔ ነው እንደዚህ የምትናገረት? ሮማን እንዴት ነሽ? ደህና ነኝ ሩታ፣ እንዴት ነሽ? ሁለታችሁ ማስመሰሎች ናችሁ። ታስመስላላችሁ። ምን አድርገን ያስመሰልነው? አንቺን ብትሆኚ እሷን ብትሆን አሹን ትፈልጉታላችሁ፣ ግን እንደማትፈልጉት ነው የምታስመስሉት። ቤዛ! ምን ነው? እውነቱን የተናገርኩት። አፍሽን ዝጊ። እንዴ ስሜትሽንማ ስለተናገርኩልሽ ደስተኛ ሆኚ። ምን አናደድሽ? ይኸውልሽ ቤዛ፣ በዚህ ዱላ ሳላንቆራጥጥሽ ሬሳ ከመሆንሽ በፊት አፍሽን ሰብስቢ። ለምን እዚህ መጣው? ሲጀመር መምጣት አልነበረብኝም። አሹ በቃ ልሂድ። ሮማኔ፣ እቺ ሰይጣን ታስራ እንኳን ለሰው ሰላም አትሰጥም አይደል? ረበሸችሽ አይደል? አሹ ወዴት ነው? መጣሁ ሮማኔ፣ ሸኝቻት። ቆይ አንቺ ግን ሞኝ ነገር ነሽ ልበል? እሰይ እንኳን ሆንኩ። ምንድነው የሌለ ነገር የምትለፈልፊው? አንቺ ቆይ ምንድነው ፍላጎትሽ? እኔ ምንም ፍላጎት የለኝም። ፍላጎቴ ከዚህ ቤት መውጣት ብቻ ነው። እንደውም ሮማን ወደ ሀገሯ እንድትመለስና ካሹ ጋር እንድትለያይ ማድረግ እችላለሁ። አንቺ ብቻ ከዚህ ቤት አስወጪ። በጭራሽ እንዳታስቢው ቤዛ፣ በጭራሽ ከዚህ ቤት ልትወጪ አትችይም። እሺ አደይ፣ ወይ ነይ እስኪ ቁጭ በይ። የት? እዚህ ጋር። የኔ ቆንጆ፣ አብረን ብንኖር ምን ያህል ደስተኞች እንደምንሆን እያየሽ ነው። አዎ ዴቭ፣ አንተ ጥሩ ሰው ነህ። ከአንተ ጋር መኖር እድለኝነት ነው። ግን አሁን ላይ እንደዛ መሆን አይችልም። ለምን አደይ? እናትሽ ለሊ ጋር ኑሪ፣ እኔ ጋር ኑሪ በምን ያውቃሉ? እናቴ አላየችኝም ማለት እኔ ከአንተ ጋር አብሬ እኖራለሁ ማለት አይደለም። በፍጹም እንደዛ አይሆንም። በቃ በወጉ በስርዓቱ ተጋብተን ነው መሆን ያለበት። ደግሞ ዝም ብዬ አንተ ቤት መጥቼ አልኖርም። እሺ፣ እኔና አንቺ አብረን ለመኖር መጀመሪያ መጋባት አለብን ማለት ነው? አዎ ዴቭ። እና የአንተ ቤተሰቦች ስለ እኔ ያውቃሉ? አይ አያውቁም። ስለዚህ እነሱ ማወቅ አለባቸው። እሺ አደይ፣ ገባኝ። ለእታለም እኮ እንዳትናገር ስላልሽኝ ነው እንጂ መናገር ፈልጌ ነበር። ለማየና ለአባዬም እኮ ዲዱ ስለጀመረችላችሁ መናገር እችላለሁ። እሺ እጠብቃለሁ። አንተ ዝግጁ ስትሆን አሳውቀኝ። እሺ አደይ፣ በዚህ ጉዳይ ተናደሽብኛል እንዴ? አረ በፍጹም። ምን ነው ዴቭ? አይ ሁኔታሽን ሳይሆን እንደዛ ነው የሚመስለው። አንቺ ማትፈልጊ ስለመሰለኝ ነው እንጂ ከፈለግሽ እነግራችኋለሁ። እንደዛ አይደለም ግን ፈርቻለሁ። እንዴ ምን አስፈራሽ? ቤተሰቦች በእኔና በአንተ ግንኙነት ደስተኛ የሚሆኑ ይመስላል? ይኸውልሽ አደይ፣ እኔ እሱ አያሰጋኝም። እንዴት? ምን እንዴት አለው አደይ? አንቺ ይህ ነገር ሊያሳስብሽ አይገባም። እኔ ያለሁልሽ። እሺ? እኔ ደግሞ በጣም ነው የምወድሽ። እሺ ዴቭ፣ አውቃለሁ። ግን ደግሞ የለሊንና የኤላን ፍቅር ሳስታውስ ይሄ ነው የሚሰማኝ። አንተን በቤተሰቦች ተጽዕኖ ድንገት ትተኝ እንዳትሄድ እፈራለሁ። መቼም አደይ፣ መቼም አላደርገው። የኔ ፍቅር፣ እንደዚህ አይነት ነገር መቼም እንዳታስብ እሺ? አላደርገውም። እኔ ለአንቺ ታመኝ መኖር ነው ፈልገው። እስኪ ፈጣሪ ያውቃል። እኛማ በምን አቅማችን እሱ ይጨመርበት። የኔ ቆንጆ። ማነው? ግቡ። ዳይመንድ ወይ አደይ፣ እንዴት ነሽ? ደህና ነኝ። አደይ እንዴት ነሽ? ደህና ነኝ። እንዴት ነው? የሆነ ነገር ላውራሽ ነበር የመጣሁት። እሺ ምንድን ነው? ቁጭ በሉ። እሺ አደይ፣ በቃ እኔ በኋላ እመጣለሁ። ረበሽናችሁ እንዴ? ዴቭ፣ ብዙ አንቆይም እኮ። ለምን ትሄዳለህ? ቆዩ፣ ልወጣ ነበር። አደይ፣ እመጣለሁ። እሺ መጣ። ምንድን ነው?
አያት አበበ ይሄን እንዴት እንደደረገች ና እንሂድ። አበበዬ ምነው አታቅፈኝም እንዴ? ምነው ረሳኸኝ እንዴ? ሄለን እንዴት ነሽ? ደህና ነኝ። እንዴት ነህ አንተ? ደህና ነኝ። ጋሼ እኮ እንዳረፉ ሰማሁ። በጣም አዝኛለሁ። ነፍሳቸውን በገነት ያኑር። አሜን። ተመልሰ እንደምትመጣ ግን አውቅ ነበር። እንዴት አወቅሽ? እስካሁን አላገባሽም እንዴ? ኧረ የለም ኬት ተገኝቶ። እንዴት ግን እስካሁን ነግሬሃን ነበር ያኔ። አንተ ካላገባኸኝ ማን ይፈልገኛል? አልገባኝም። አይ አበበ ረስተኸው ነው እንዴ? አንዴ እኮ ክብሯን ያጣች ሴት እዚህ ቄ ማን ይፈልጋታል ብለህ ነው? በዛ ምክንያት ነው እስካሁን አላገባሽ? አበበዬ ግን አሁን መጥተህልኛል። ኧረ አንቺ ልጅ በቃ ልጁን እኮ አይተሽ ጨረሹ። በይ አሁን ቶሎ በይ፣ እህትሽ መተሳሰር በይ፣ ወደ ቤት ግቢ። እሺ ብርሃኔ፣ ስለመጣ በጣም ደስ ብሎኛል። በፈለክበት ሰዓት ቤት ነው አለሁ። ቤትሽን ግን ሳይረስ አልቀረውም። ግን ችግር የለውም፣ ብርሃን ትሳየኛለች። እሺ ቻው። እሺ ቻው። አረ ማዘሯ ዛሬ ቅብጥል ደህና ነሽ? አቦ ደህና ነኝ እኔ። ደህና ነሽ አንቺ? አልተጎዳሽም? እኔ ደህና ነኝ፣ አንቺ አትጨነቂ። አረ ማዘሯ ምንም አላረገችሽም? ቅብጥል በረከቴ 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 በረከት በረከቴ በረከት ለሊቆይ በእናትሽ ግን ሳምንሽ ለምን አሰቢም? ሲጀመር ማዘሯ ከጨለለች ቆይታለች። ባርች እንኳን ተስፋ ከቆረጠ ባቆያ አይደል እንዴ? እሱማ ቅምጥል ግን እኮ ሴትዮዋ የእውነት አላበዱ። የሚሰማቸውና የሚያወራቸው ሰው ሲያገኙ እኮ ያወራሉ። ቅምጥል ትንሽ ጊዜ ነው። ምክንያታቸውን ካወቅኩ በኋላ እኔም ማግዛቸዋለሁ። ግን ቅምጥል እስከዚያ አንቺ እገዛ ያስፈልገኛል። እሺ አሳስብም፣ እረዳሻለሁ። ግን ልጅ ለሊ እኔ ተናግሬያለሁ። በቃ ትርፉ ድካም ነው የሚሆንብሽ። እሺ ቅምጥል በደንብ አስቤበታለሁ። ለሊ ሮማን እንዴት ነሽ? አለሁ። የት ጠፍተሽ ነው እንዴ? አንቺ ሚጥሚጣ፣ እኔ ሰላም አልባልም። በጣም ይቅርታ ቅምጥል፣ ሀሳቤ እኮ ለሊ ጋር ሆኖ ነው። ኧረ ሙዲያሽ በቃ እንዳላንጠባጥበሽ እሺ። አሁንማ ምንም አልልሽም ቅምጥል። ዳይመንድና ኪንጎ እኮ ወደ ገጠር ሊሄዱ ነው። ምን? አዎ አልሰማሽም እንዴ? አረ ማንም አልነገረኝም። ቆይ ምን ልሰራ ነው የሚሄደው? ዳይመንድ የሚያስተካክለው ነገር አለ። ወይኔ ይሄ ተመታ እና ብቻውን አይሄድም። እንደ ኪንጎ ምን ይሰራለታል? አይ ራሱ ኪንጎ እኮ ነው እዚህ አንተ ከሌለ ምን እሰራለሁ አብረን እንሂድ ያለው። ማን ይሰማል? አሁን የት ነው ያሉት? ነው ወሰጂኝሽ። እኛን ተሰናብተውናል። እስካሁን ሳይዱ ይቀራሉ ብለሽ ነው? ኪንጎማ አያደርገውም። ቆይ እኔስ? እሺ ቆይ አልፈልጎም ስትያል ነበር እንዴ? አሁን ምን ተገኘ? አንቺ አታቃጥረሽ እንዳላጋጭሽ እና ሄደሽ እንደዛ ብለሽ ነገርሽው? ኧረ እኔ ምን አስጨነቀኝ? ራሱ የሚያውቀው ነገር አይደል እንዴ? ዝም ብለሽ ወሬሽን አታውሪ። አሁን አይዴት ነው ያለችው? ለሊ ቤት ናት። ሩሚ ቆይ የምርሽ ነው? ሊሄድ ነው? አዎ ሊሄድ ነው። መሄደን እኮ ነው የምደግፈዋለሁ። በቃ እማዬ ጋር ተቀምጣችሁ እሷም አንዳንድ ነገር ታግዛችኋለች። አደይ በጣም አመሰግናለሁ። እሺ እኔት እንግዲህ ይቅናው እንደሚ በቃ ቻው፣ እንሂድ በቃ። አደይ ሰላም ያገናኝ። ጠንቀቅ በሉላት። እሺ ቻው በቃ ቻው። እሺ እሺ አጀሪት ሮማኔን ነካክተሽ አባረሻት አይደል? ዳሹ እኔ እኮ እውነቱን ስነግርህ ሁሉም እንደዛ ሆኑ እንጂ እኔ ምንም የጠፋሁት ነገር የለም። ኧረ እባክሽ ወረኝት ሀላቅሽም እንዴ ተንከሲስ። ሩታዬ ትሄዳሉ። ሩታዬ
ምንድን ነው ቅምጥል? የት አለ? ማን ነው? ኪንጎ የት ነው ያለው? ኪንጎና ዳይመንድ ሄደዋል። አደርገውም አደይ ጥለውኝ ሄደ? አዎ ሄዷል። እሺ ቆይ የት ነው ሄዱት? መናኸሪያ። የምንደርስባቸው ይመስልሻል? አይ አይመስለኝም። እባክሽ አደይ በቃ ውሰጂኝ። በቃ ነይ 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 ነይ። ተልከስከስ ጥጋብሽ አሁንማ ጠገብሽ። ምን ታረጊ? የከንፈር ወዳጅሽ መጣልሻ። አንተ ሰው ገለል በል ከፊቴ። ምን ፈልገ መጣ? ቆይ ለምን ገለል አትልም ከፊቴ? ምንም እንዳልተነካ ሰው ያመናቅርሻል እንዴ? አበበ ነካክቶሽ ሄዶ የቀየው ወንድ ሁሉ መች ይፈልግሻል? እንኳን እሰይ እንኳን ነካኝ፣ ደግ አደረገ። ቆይ አሁን ምን ፈልገ መጣ? አይ አሁን እህትሽ አለች ወይ? አንቺማ ማን ያይሻል? እሷን ደግሞ ለምን ፈለግካት? ምን አገባሽ? በይጂ ጥሪያት። የለችም። የት ሄደች? ምን አገባ? አሁን ዞር በልልኝ ከፊቴ። ተይ 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 ሄለኔ ተይ ተይ። ይህን ጥጋብሽን በልኩ አድርጊው። ይኸው ኋላ አዙሮ እንዳይደፋሽ። ዝም ብለህ ይመጣልህን ባታወራ ጥሩ ነው። አሁን ገለል በል ከፊቴ። ተመስገን አምላኬ። መቼስ አንተ ጥላ አጥለኝም። ምናልባት አበበ መምጣቱ ሊያገባኝና ከሰው ሁሉ በላይ ሊያረገኝ ይሆናል። ተመስገን። በቃ ቅምጥል የሉም እኮ ሄዷል መኪናው። አደርገውም አደይ ኪንጎ ጥሎኛ ሄደም። እሺ አደርገውም። በቃ የለም አንድ መኪና ነው የነበረው፣ እሱም የለም። አደይ ኪንጎ ጥሎኛ ሄደም። እኔ እኮ ስለተናደድኩበት እንጂ ወደዋለሁ። አደይ ልጅ ላጣው አልፈልግም።